ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባለሀብቶች በጋምቤላ ክልል በተለያዩ ኢንቨስትመንት ዘርፎች እንዲሰማሩ ጥሪ ቀረበ። በአመዛኙ በእርሻ ልማት በሚታወቀው የጋምቤላ ክልል ባለሀብቶች በተለያዩ የኢንቨስትመንት ዘርፎች እንዲሰማሩ ጥሪ ቀረበ። የክልሉ ኢንቨስትመንት ኮሚሽነር ኩሉ ኦምፖ ለሪፖርተር በሰጡት አስተያየት ክልሉ ሰላም ያለው፣ በተፈጥሮ ሀብት ያዳበረ እና መልካም ስነ ምህዳር ያለው የሚገኝ በመሆኑም በሚፈልገው መጠን መዋዕለ ንዋዮችን ለማፍሰስ ወደ ክልሉ የሚመጡ ባለሀብቶች እምብዛም አለመሆናቸውንና ያሉትም በአብዛኛው በእርሻ ልማት የተሰማሩ መሆናቸውንም ተናግረዋል። ጋምቤላ የተሻለ ኢንቨስትመንት መዳረሻ ለማድረግ ያለውን ዕድል ለማስተዋወቅ ለ2 ወራት የሚዘልቅ በእርሻና ማዕድን ዘርፍ ከተሰማሩ ወይዘሮ የራስ ወርቅ ግርማ ከድርጅታቸው የራስ ወርቅ ትሬዲንግ ጋር የመግባቢያ ስምምነት መፈራረሙንም ገልጸዋል። በዚህ ጉዳይ ላይ ለሪፖርተር አስተያየት የሰጡት ወይዘሮ ራስ ወርቅ በመጪው 2 ወራት ከክልሉ ጋር በመሆን ሀብት ማፈላለግ እና በዓለም አቀፍ የመገናኛ ብዙኃን አማካኝነት የሚተዋወቁበት ፕሮግራሞችን ባለሀብቶችና ዲፕሎማቶች ክልሉን ተዘዋውረው እንዲጎበኙ በማድረግ የፓናል ውይይትና የሥነ ጥበብ ስራዎችን የማስተዋወቅ ስራ ጨምሮ በርካታ ተግባራት እንደሚከናወኑም አስረድተዋል። ባለፉት ዓመታት በእርሻና በማዕድን ኢንቨስትመንት ክልሉ ውስጥ ባለሀብቶች ሲያልሙ እንደነበረ የገለጹት ወይዘሮ ራስ ወርቅ ጋምቤላ ሰላም ያላት፣ ሰላሟን የሚናገርላትና የሚያስተጋባላት ባለመኖሩ ባለሀብቶች ወደ ክልሉ በሚጠበቀው መጠን እየሄዱ አይደሉም ብለዋል። የክልሉ ሀብት የኢትዮጵያ በመሆኑና እንደ ሌሎች ይገባዋል ብለው ክልሉን ለማስተዋወቅ አገራዊ ኃላፊነት ለመወጣት ያለ ምንም ክፍያ የወሰድኩት ኃላፊነት ነው ብለዋል። ተደብቃ እየኖረች ያለችው ጋምቤላ ለዓለም የማስተዋወቅ ስራ እንደሚከናወን ጠቅሰው ጋምቤላ ውስጥ መሆኔን ስነግራቸው ሁሉም ተነስተው የሚጠይቁኝ ሰላም አለው የሚል ነው። መናገር ያለበትና ያልተነገረው ጉዳይ ግን አስተማማኝ ሰላምና ለገበያ ያልወጡ እምቅ የተፈጥሮ ማዕድናት መኖራቸው ነው በማለት አስረድተዋል። በርካታ ሰዎች ጋምቤላ ድንበር አካባቢ የምትገኝ በመሆኑ ሰላም አይደለችም ብለው እንደሚያስቡ የሚናገሩት ወይዘሮ የራስ ወርቅ ይህ ትክክል ያልሆነ እሳቤና አስተያየት በመሆኑ የሀገር ውስጥ ዓለም አቀፍ ኢንቨስተሮች በስፋት ወደ ክልሉ እንዲመጡ ሁሉም አካላት የበኩላቸውን እንዲወጡም አሳስበዋል። ለዓይን ማራኪ፣ መንፈስ የሚያድስና ታይቶ የማይጠገብ ውብ በሆነ መልክዓ ምድር፣ ሰላማዊ ማህበረሰብ፣ አስደናቂ የባህል ስብጥርና የልማት ፍላጎት ያለው ወጣት የስራ ኃይል ኢንቨስትመንት እንቅስቃሴዎችና መልማት የሚችሉ እምቅ ሀብቶች የያዘ ክልል እንደሆነም ተናግረዋል። ለእርሻ ኢንቨስትመንት ሊውል የሚችል 8.200 ካሬ ኪሎ ሜትር መሬት እንዳለ የተገለጸ ሲሆን ለዘመናዊ እርሻ ልማት የሚሆን ባሮ፣ አኮቦ፣ አሊዌሮና ጌሎን የመሳሰሉ ትልልቅ ወንዞች ከዓመት እስከ ዓመት የሚፈሱ ክልሉ መሆኑም ተገልጿል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።